አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር የፌደራል መንግስትን የ2018 በጀት ዓመት ዋና ስራዎች አፈጻጸም ሪፖርትን መሰረት በማድረግ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ከዚህ በመቀጠል ጥያቄን እንደሚከተለው አቀርባለሁ። የፕሪቶሪያ ስምምነት ለትግራይ ህዝብ ሰላም፣ መልሶ ግንባታና ልማት አዲስ ተስፋ የከፈተ ታሪካዊ ስምምነት ነው። ሆኖም የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። እንደ ወትሮው ሁሉ መሰንበቻ መንገዱ ጦርነት፣ ግጭት እና ትርምስ ነው ብሎ ስለሚያምን በክልሉ ውስጥ አሁናዊ የፖለቲካና የጸጥታ ውጥረቶች ስምምነቱ ያመጣውን ተስፋ እንዲደበዝዝ እያደረገ ይገኛል። በተለይም በክልሉ የሚታዩ የታጠቁ ኃይሎች እንቅስቃሴዎች፣ የግጭት ቅስቀሳዎችና ከውጭ ኃይሎች ጋር የሚነሱ ግጭቶች፣ ከሁሉ በላይ ከቋሚ የኢትዮጵያ ጠላቶች ጋር ሆነው እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ክቡር ጠቅላይ ሚኒስትር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? ከሰላም ወዳዱ የትግራይ ህዝብ፣ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል? በጣም አመሰግናለሁ።